የኢራን ያልተጠበቀ ጉልበትና ስትራቴጂ ዓለምን አስደነቀ። አሜሪካና እስራኤል ያልጠበቁት ገጠማቸው። ኢራን ፈጽሞ አልተቻለችም። የአሜሪካ ኃያልነት የእስራኤል ጉልበት ለዘመናት ሲነገር ስለነበር ማንም የኢራን ምላሽ ይጠነክራል ብሎ ያሰበ ኢራን በዚህ ልክ ትጀግናለች ብሎ ፈጽሞ እየጠበቀም አልነበረም። ይባሱኑ አሁን የአሜሪካ የውጭ ጉዳይ ሚኒስተር በየቀኑ ኢራን 100 ሚሳኤል እየተኮሰች እኛ በቀን 6 ወይም 7 ብቻ እያመረትን መከላከል አንችልም፣ በጦርነቱ ላይ ከቆየን ኪሳራችን ይብሳል እያለ ነው። አሜሪካ የምትጨነቅበትን ስትራቴጂ የነደፈችው ኢራን ግን አሁንም የሚሳኤል ጋጋታ ማስወንጨፏን አላቆመችም። ተወደደም ተጠላም አሁን ዓለም ስለ ኢራን ጀግንነትና ጀብዱ እያወራ ነው። ጦርነቱ በዚሁ ከቀጠለና ይህንን ትግል ኢራኖች ድል ካደረጉ ደግሞ ዓለም በአዲስ መልክ ትዋቀራለች። ያ የለመድነው አሜሪካ ካላለች አይሆንም የሚለው ጨዋታ ያበቃና ሌላ የዓለም ስርዓት ይጀመራል ይላሉ ወታደራዊ ተንታኞች። ምክንያት ብለው የሚያነሱት ደግሞ የአሁኑ የኢራን ውጊያ የብሪታንያን ኤምፓየር ከተረከበው ሌላኛው ትልቁ የአሜሪካን ኤምፓየር ጋር መሆኑ ነው። አስቀጥለውም ውጊያው በተመጣጣኝ ኃይሎች የሚደረግ አይደለም፣ ኢራንን ብዙ ዋጋ ያስከፍላታል፣ ግን ኤምፓየሩን የቁልቁለት መንገዱን አስጀምራው ነው ጦርነቱን የምታበቃው ይላሉ። እንደ ኢራን አይነት ሀገራት ደግሞ እስራኤል፣ አሜሪካን፣ እንግሊዝ፣ ሳውዲ አረቢያ፣ ፈረንሳይ፣ ጀርመን፣ ኤሚሬትን ጨምሮ አብዛኛው የዓለም ሀገራት በጋራ ተረባርቦባቸው በቴክኖሎጂ የመጨረሻ ደረጃ ላይ የሚገኙ የጦር መሳሪያዎችን አዝምተውባቸው በማዕቀብ ጠፍረዋቸው እንኳን እጅ ሳይሰጡ ፊት ለፊት እየተጋፈጧቸው ነው። የመካከለኛው ምስራቅና የአውሮፓ ሀገራት አሜሪካን፣ እስራኤልን የመሰሉ ሀገሮች በቀጥታም ሆነ በተዘዋዋሪ በጋራ ሆነው አይደለም ጦር አዝምተው ይቅርና መግለጫ ቢያወጡ እንኳን እጅ በሚሰጥበት በዚህ ዘመን ኢራናውያን ግን በዚህ ደረጃ መጋፈጣቸው የሚደነቅ ነው። በአሁኑ ወቅት በዓለም አቀፍ ጂኦፖለቲካ ውስጥ እየታዩ ያሉ ለውጦች በተለይም እንደ ኢራን ስትራቴጂካዊ ጥንካሬና ጽናት ያሉ ጉዳዮች በብዙዎች ዘንድ የተሳሳተ ግንዛቤ ሲፈጠር ይስተዋላል። ዋና ዋናዎቹ የዜና አውታሮች ትኩረታቸውን በወታደራዊ ጥቃቶችና በፖለቲካዊ ንግግሮች ላይ ብቻ ቢያደርጉም በጥልቀት ሲመረመር ግን ኢራን በአስቸጋሪ ሁኔታዎች ውስጥ የመኖርንና በኢኮኖሚያዊ ተጽዕኖዎች ላለመንበርከክ ያላትን ጥበብ በተግባር እያሳየች መሆኑን እንረዳለን። ኢራን ዓለም ካሏት ግዙፍ ወታደራዊ ኃይሎች ጋር ያላትን ፍልሚያ በኃይል ሳይሆን በሂሳብ ስሌት፣ አመክንዮና በስነ ልቦናዊ ጥንካሬ እየመራችው ነው። ሰሞነኛ በዛሬ ጥንቅሩ ኢራን ተጋጣሚዎቿን በስትራቴጂ እንዴት እንዳሸነፈችና የአንድ ሀገር ጥንካሬ የሚለካው በመሳሪያዎቿ ዋጋ ሳይሆን በስትራቴጂዋ ብልህነትና በህዝቡ አንድነት መሆኑን ያስመለክታችኋል። እስከ መጨረሻው አብራችሁን ቆዩ። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ከስር በምናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ። የኢራን ብልህ የኢኮኖሚ ጨዋታ በጦርነቱ ላይ የኢራን አሜሪካና እስራኤል አሁናዊ ግጭት ውስጥ የታየው በጣም አስገራሚው እውነታ ኢራን ተቃዋሚዎቿን ወደ አስከፊ የኢኮኖሚ ቀውስ ውስጥ እንዲገቡ ያደረገችበት ብልህነት ነው። ዘመናዊ ጦርነት ብዙውን ጊዜ የሚለካው በቴክኖሎጂ ውስብስብነት ቢሆንም ኢራን ግን የጦር ሜዳውን የወጪና የጥቅም ስሌት ወደሚታይበት የኢኮኖሚ አውድ ቀይረዋለች። ቁጥሮቹን ስንመለከት ልዩነቱ እጅግ አስደንጋጭ ነው። አሜሪካና እስራኤል አንድን የኢራንን ሚሳኤል ለማምከን የሚጠቀሙባቸው የተሃድና የአሮ መከላከያ መሳሪያዎች በአንድ ተኩስ እስከ 13 ሚሊዮን ዶላር ያወጣሉ። በአንጻሩ ግን ኢራን የምታስወነጭፋቸው የባላስቲክ ሚሳኤሎችና ድሮኖች የምርት ወጪያቸው ከ100,000 ዶላር አይበልጥም። ይህ ማለት ተቃዋሚዎቿ አንድ መከላከያ በከፍተኛ ወጪ ሲተኩሱ ኢራን በዚያው ወጪ በደርዘን የሚቆጠሩ ጥቃቶችን መሰንዘር ትችላለች ማለት ነው። ይህ ወታደራዊ ብልጫ ሳይሆን
ተቃዋሚን በኢኮኖሚ በማድከም ጦርነቱን መቀጠል የማይችሉበት ደረጃ ላይ የማድረስ ስልት ነው። ከመሳሪያዎቹ ዋጋ ባሻገር ሌላው ወሳኝ ጉዳይ የማምረት አቅም ነው። የምዕራባውያን ወታደራዊ ኢንዱስትሪዎች በጣም ዘመናዊና ለመስራት ረጅም ጊዜ የሚወስዱ መሳሪያዎች ላይ ሲያተኩሩ፣ ኢራን ግን በወር ውስጥ ከ100 በላይ ሚሳይሎችን ማምረት የሚችል የተቀናጀና ፈጣን የኢንዱስትሪ መዋቅር ገንብታለች። የተቃዋሚዎቿ ጥምር የምርት አቅም ግን በዚያው ጊዜ ውስጥ ጥቂት መከላከያዎችን እንኳን ለማምረት ይቸገራል። ይህ ሁኔታ የባህረ ሰላጤው ሀገራትና የእስራኤል የመከላከያ ጋሻ በፍጥነት እንዲሟጠጥ ያደርገዋል። የኢራን ስትራቴጂ የተገነባው የጠላትን ጦር የግድ ማጥፋት የለብህም፣ ይልቁንም ራሱን የሚከላከልበትን ጋሻ ማቆየት፣ በኢኮኖሚ የማይቻል እንዲሆን ማድረግ ይበቃሃል በሚል እሳቤ ላይ ነው። ሰማዩን ባነሰ ወጪ በተመረቱ ውጤታማ ቴክኖሎጂዎች በመሙላት ኢራን ማንኛውንም ግዙፍ ወታደራዊ በጀት ማክሸፍ እንደምትችል በተግባር አሳይታለች። ኢራን የተዘጋጀችበት ወሳኙ ወታደራዊ ስትራቴጂና ዝግጅት። ብዙ ታዛቢዎች የአንድ ሀገር ጥንካሬ በጥቂት መሪዎች ወይም በማዕከላዊ ተቋማት ላይ ብቻ የተመሰረተ እንደሆነ አድርገው ያስባሉ። ኢራን ግን ላለፉት 40 ዓመታት እንዲህ አይነቱን ጫና ለመቋቋም የሚያስችል እጅግ ጥልቅና በየቦታው የተሰራጨ መሰረተ ልማት ስትገነባ ቆይታለች። በቅርቡ የመሪዎችን ሕይወት ለማጥፋት ወይም ቁልፍ የሆኑ ማዕከላዊ ቦታዎችን ለመምታት የተደረጉ ሙከራዎች የሀገሪቱን የመከላከል አቅም ሊያዳክሙ ያልቻሉት የኢራን የመከላከያ ስርዓት እንደ አንድ ማዕከል ሳይሆን እንደ ተሳሰረ ድር ወይም ኔትወርክ ሆኖ እንዲሰራ ተደርጎ ስለታቀደ ነው። በመሬት ውስጥ የተገነቡ የሚሳኤል ከተሞች፣ የተደበቁ የማምረቻ ፋብሪካዎችና በሀገሪቱ የተለያዩ ክፍሎች የተከፋፈለ የእዝ መዋቅር ኢራንን ለማንኛውም ጥቃት የማይበገር የመከላከል አቅም ሰጥቷታል። የስትራቴጂካዊ ጥልቀት ማንኛውም ጥቃት ምንም ያህል ትልቅ ቢሆን የሀገሪቱን ኦፕሬሽኖችም ሆነ የማህበረሰቡን እንቅስቃሴ ሊያቆም እንደማይችል ያረጋግጣል። ይህ የመቋቋም አቅም የመነጨው ካለፈው የታሪክ ትምህርት ነው። ባለፉት 20 ዓመታት በጎረቤት ሀገራት ላይ የደረሰውን ውድመት የተመለከተችው ኢራን ህልውናዋ የሚረጋገጠው ስልጣንን በማዕከል ካለማከማቸትና ባልተገመተ ሁኔታ ከመንቀሳቀስ መሆኑን ተረድታለች። ለአየር ጥቃት ሊጋለጡ የሚችሉ የተለመዱ ወታደራዊ አወቃቀሮችን ትታ በአየር ብቻ ሊፈርስ የማይችል አዲስ ሞዴል ተቀብላለች። ይህ የተዘረጋው መረብ ከድንበሮቿም አልፎ በክልላዊ አጋርነቶች የተሳሰረ በመሆኑ በኢራን ላይ የሚሰነዘር ማንኛውም ጥቃት ከተለያዩ አቅጣጫዎች የሚመጣ አጸፋዊ ምላሽ እንዲኖረው ያደርጋል። ይህ አይነቱ ዝግጅት ኢራን ለሚፈጠሩ ክስተቶች ምላሽ ብቻ የምትሰጥ ሀገር ሳትሆን ክስተቶቹን ቀድማ የምትገምትና በማስተዋል የምትመራ መሆኗን ያሳያል። የመካከለኛው ምስራቅ አገሮችን ያስጨነቀው ድንቅ ጥበቃ። የኢራን ወቅታዊ ስትራቴጂ በጣም ብልህ ከሆኑት ክፍሎች አንዱ የጎረቤቶቿን ደካማ ጎኖች በማጋለጥ በመካከለኛው ምስራቅ ያለውን የዲፕሎማሲ ሁኔታ የቀየረችበት መንገድ ነው። ለዓመታት የባህረ ሰላጤው ሀገራት በአሜሪካ ጥበቃ ላይ ተመስርተው የነበረ ቢሆንም በአሁኑ ግጭት ግን ያ ጥበቃ ገደብ እንዳለው አሳይቷል። የኢራን ሚሳይሎች እንደ ዘይት ማጣሪያዎች፣ ወደቦችና የውሃ ማጣሪያ ፋብሪካዎች ያሉ ወሳኝ መሰረተ ልማቶችን የመድረስ አቅም እንዳላቸው ሲያሳዩ የእነዚህ ሀገራት የኢኮኖሚ እውነታ በአንድ ጀንበር ተቀይሯል። ኢራን የውጭ ወታደራዊ ካምፖችን ማስተናገድና በግጭት ውስጥ መሳተፍ የሚያስከትለው ኪሳራ ከሰላምና ከቀጠናዊ ትብብር ከሚገኘው ጥቅም እጅግ የላቀ መሆኑን በተግባር አሳይታለች። ይህም ቀደም ሲል ተቀናቃኝ የነበሩ ሀገራት አሁን የዲፕሎማሲ መፍትሄዎችን እንዲፈልጉና ከቴህራን ጋር ለመታረቅ መንገድ እንዲቀይሩ አድርጓቸዋል። እንደ የተባበሩት አረብ ኤሚሬትስና ሳውዲ አረቢያ ያሉ ሀገራት ከውጭ ለሚመጣ ወታደራዊ አጀንዳ ከመገዛት ይልቅ የራሳቸውን የኢኮኖሚ ህልውና ለማስቀደም ሲንቀሳቀሱ እያየን ነው። ኢራን ወታደራዊ ካምፖችን ብቻ ሳይሆን የቀጠናውን የኢኮኖሚ መሰረት ኢላማ በማድረግ ስለ ወቅታዊ የጥበቃ ስርዓት ዘላቂነት ጥያቄ እንዲነሳ አድርጋለች። የባህረ ሰላጤው ሀገራት የራሳቸው ወደቦችና ከተሞች ራቅ ካሉ ልዕለ ሀያላን የፖለቲካ ግቦች የበለጠ ዋጋ እንዳላቸው እየተረዱ ነው። በዚህ ምክንያት ኢራን የተገለለች ሀገር መሆኗ ቀርቶ ማንም ሊዘነጋት የማይችል ማዕከላዊ ኃይል ሆና እየወጣች ነው። ይህ ወደ ቀጠናዊ ዲፕሎማሲ የተደረገው ሽግግር ኢራን በክልሉ ውስጥ ይበልጥ የተረጋጋና በሀገር በቀል ኃይሎች የሚመራ ስርዓት እንዲኖር ያላትን ተጽዕኖ የመጠቀም ችሎታ ያሳያል። የኢራናውያን የተባበረ ብሔራዊ ጽናትና ጥንካሬ።
ምንም እንኳን ወታደራዊና ኢኮኖሚያዊ ሁኔታዎች ወሳኝ ቢሆኑም የኢራን እውነተኛ ጥንካሬ የሚመነጨው ከህዝቧ አንድነትና ጽናት ነው። ታሪክ እንደሚያስተምረን ከውጭ የሚመጣ ጥቃት ብዙውን ጊዜ አንድን ህዝብ ይበልጥ የማስተሳሰር ውጤት አለው። ኢራን ለዚህ ትልቅ ማሳያ ናት። በሀገር ውስጥ የፖለቲካ ልዩነት ያላቸው ዜጎች እንኳ የሀገሪቱ ሉዓላዊነት አደጋ ላይ ሲወድቅ ጎን ለጎን ቆመው ይታያሉ። የኢራን ህዝብ ጥልቅ የሆነ ብሔራዊ ማንነትና መከራን በክብር የመቋቋም ረጅም ታሪክ አለው። ይህ ባህላዊና መንፈሳዊ ጥልቀት ምንም አይነት ቴክኖሎጂ ሊበሳው የማይችል የሰው ልጅ ጋሻ ፈጥሯል። አንድ ህዝብ ለባህሉ ህልውናና ለምድሩ ነጻነት ሲቆም የማይበገር ኃይል ይሆናል። ይህ ብሔራዊ አንድነት ፍትሐዊነትን በማመንና ኢራን ያለ ውጭ ጣልቃ ገብነት የራሷን መንገድ የመከተል መብት እንዳላት ካለው ጽኑ እምነት የሚመነጭ ነው። በቴህራን ጎዳናዎች የሚታየው ቁርጠኝነት ከሚሳኤል እና ከድሮን በላይ ትልቅ የመከላከያ ኃይል ነው። ይህ ሁኔታ ኢራንን በማስፈራራት ወይም በኃይል ልትሸነፍ የምትችል ሀገር አለመሆኗን ለዓለም መልእክት ያስተላልፋል። በከፍተኛ ዓለም አቀፍ ጫና ውስጥ ጸንቶ በመቆም የኢራን ህዝብ አብሮነትን የሚያተርፍ ጀግንነትና ትዕግስትን አሳይቷል። ይህ የጋራ ጥንካሬ ሀገሪቱ ተረጋግታ እንድትቀጥል ከማድረጉም በላይ እያንዳንዱን ፈተና የማህበራዊ ትስስርን ለማጠናከርና ለሀገራዊ ነጻነት ያለውን ቁርጠኝነት ለማደስ እንደ አጋጣሚ እንዲጠቀሙበት አስችሏቸዋል። የዓለምን ቅርጽ የቀየረው ታላቅ ድፍረት የኢራን ስትራቴጂካዊ ስኬትና ተጽዕኖ ከመካከለኛው ምስራቅ ድንበሮች አልፎ እስከ ዓለም አቀፉ የፋይናንስ ስርዓት ልብ ድረስ ይዘልቃል። ለበርካታ አስርተ ዓመታት የዓለም ኢኮኖሚ የነዳጅ ንግድ በአሜሪካ ዶላር ብቻ በሚከናወንበት የፔትሮ ዶላር ስርዓት ላይ ተመስርቶ ቆይቷል። ሆኖም ኢራን የነዳጅ መሰረተ ልማት ደህንነት በአንድ ልዕለ ሀያል ብቻ ሊረጋገጥ እንደማይችል በማሳየቷ ዓለም ወደ ባለ ብዙ ዋልታ መልቲፖላር የኃይል ሚዛን እንድትሸጋገር ሂደቱን አፋጥነዋለች። የባህረ ሰላጤው ሀገራት አዲስ የደህንነት አጋሮችንና አማራጭ የንግድ መንገዶችን መፈለግ ሲጀምሩ የዶላር የበላይነት ጥያቄ ውስጥ እየወደቀ ነው። ኢራን ማዕቀቦችን ተቋቁማ የኢንዱስትሪ መሰረቷን የማቆየት ችሎታዋ የራሳቸው የኢኮኖሚ ነጻነትን ለማወጅ ለሚፈልጉ ሌሎች ሀገራት እንደ አርአያ ሆኖ እያገለገለ ነው። ይህ ለውጥ የቀድሞው የፋይናንስ የበላይነት ቦታውን ይበልጥ ሚዛናዊ ለሆነ ዓለም አቀፍ ሁኔታ የሚለቅበት ታሪካዊ ወቅት ነው። ኢራን በዚህ ሽግግር ውስጥ ያላት ሚና በጣም ከፍተኛ ነው። ምክንያቱም ሀገሪቱ በዋና ዋና የንግድ መስመሮች መገናኛ ላይ የምትገኝና በዓለም ላይ ካሉ ትልልቅ የኃይል ሀብቶች መካከል አንዱን የያዘች በመሆኗ ነው። ከሌሎች አዳዲስ ሀያላን ሀገራት ጋር ያላት ግንኙነትን በማጠናከርና በሀገር ውስጥ ገንዘቦች የንግድ ልውውጥ እንዲኖር በማበረታታት ኢራን የኢኮኖሚ ኃይል በፍትሐዊነት የሚከፋፈልበትን ዓለም ለመገንባት እየረዳች ነው። ይህ አዲስ እውነታ ለኢራን ብቻ ሳይሆን ፍትሐዊና የተረጋጋ ዓለም አቀፍ ገበያን ለሚሹ ሀገራት ሁሉ ጠቃሚ ነው። የጦርነቱ ሂሳብ እንደሚያሳየው በገንዘብ ጫና ተጽዕኖ የማሳደር አሮጌው መንገድ ውጤታማነቱን እያጣ ነው። ይህም በጋራ መከባበርና በኢኮኖሚ ብዝሃነት ላይ የተመሰረተ የወደፊት መንገድ እንዲጠረግ እያደረገ ነው። የዓለምን መልክ የሚቀይረው ድልና መጨረሻው። አሁን ወቅታዊው ሁኔታ የሚያሳየው ኢራን ከታሰበው በላይ እጅግ ጠንካራ፣ ብልህና ጽኑ ሀገር መሆኗን ነው። በኢኮኖሚ ብልህነት፣ በስትራቴጂካዊ ጥልቀትና በተባበረ ብሔራዊ መንፈስ አማካኝነት ሀገሪቱ ታይቶ የማይታወቅ ዓለም አቀፍ ጫናን በተሳካ ሁኔታ ተቋቁማለች። ኢራን አሁን የማድከም እቅድ ያለውን ጦርነት አሸንፋለች። ይህም ቁርጠኛና ብልህ የሆነ ህዝብ እጅግ ከፍተኛ በጀት ካላቸው ተቃዋሚዎች በላይ ሊዘልቅ እንደሚችል አረጋግጧል። በአሲሜትሪክ አቅሞችና በቀጠናዊ ዲፕሎማሲ ላይ በማተኮር ኢራን የራሷን የወደፊት እድል ከማረጋገጧን በላይ ዓለም ወደ ሚዛናዊ የኃይል አወቃቀር እንድትሸጋገር ግንባር ቀደም ሚና ተጫውታለች። ከቅርብ ጊዜ ወዲህ የተፈጠሩ ግጭቶች ጋብ ሲሉ በታሪክ የሚዘከረው ምስል የማይበገር ሀገር ምስል ነው። የኢራን ጉዞ እውነተኛ ኃይል የሚገኘው በመጽናት ለረዥም ጊዜ በማቀድና ለሉዓላዊነት በመቆሙ ውስጥ መሆኑን የሚያስታውስ ትልቅ ትምህርት ነው። እዚህ ላይ የታየው ድል ወታደራዊ ብቻ ሳይሆን በትዕቢትና በማስፈራራት ላይ የተገኘ ድል ነው። ኢራን በዓለም መድረክ ላይ የማይተካና ማዕከላዊ ኃይል ሆና መውጣቷን ስትቀጥል ዓለም የራሷን ነጻነት ከምንም ነገር በላይ ከሚያስቀድም ባህል የሚመነጨውን አስደናቂ ጥንካሬ መረዳት ጀምራለች። ይህ የታሪክ ምዕራፍ ትንሽ የተባለችው ሀገር ሂሳብ ከሁሉ በላይ ኃይለኛ ቀመር ሆኖ የተገኘበት ወቅት ሆኖ ለዘላለም ይታወሳል።
የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ለበርካታ ዓለም አቀፍ ጉባኤዎች ተመራጭ የሆነችው አዲስ አበባ ለአፍሪካውያን ጭምር ኩራት በመሆን ደማቅ ታሪኳን ጽፋለች። እኛ ቴምር ሪል ስቴት በዚህ ታሪክ ውስጥ አሻራችንን ለማሳረፍ በቡልጋሪያ ከአፍሪካ ህብረት ፊት ለፊት ላይ መኖሪያ ቤቶችንና የንግድ ሱቆችን ለእናንተ ይዘንልዎት ብቅ ብለናል። የመኖሪያ ቤት አፓርትመንቶች በ5.1 ሚሊዮን ብር ሙሉ ክፍያ ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘንልዎት መጥተናል። እዛው ቡልጋሪያ ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ ከ26 ካሬ ጀምሮ ወደ እናንተ ይዘንላችሁ መጥተናል። ከእናንተ የሚጠበቀው ከስር በምናስቀምጥለው ስልክ ቁጥር የሳይት እንዲሁም የቢሮ ቀጠሮ ማስያዝ ብቻ ነው።